እጅግ ዘመናዊ ብዙ አሚኒቲዎችን ያሟላ ግንባታ ነው እያደረግን የምንገኘው። እኛ ጋር ግን ከ17 ካሬ ጀምሮ እስከ 146 ካሬ ድረስ በተለያየ የካሬ አማራጮች የመጣ ነው ማለት ነው። ለካፌዎች መሆን የሚችሉ፣ ለወርቅ ቤት መሆን የሚችሉ፣ ለኬክ ቤቶች፣ ለባንክም ሊሆን ይችላል፣ ለሆቴሎች፣ ለሬስቶራንቶች እንዲሆኑ ታስበው ነው የተሰራው ማለት ነው። ከ109 ካሬ እስከ 140 ካሬ ድረስ የመኖሪያ አፓርታማዎችን ይዘን የመጣ ነው ማለት ነው። ሳር ቤት ላይ በካሬ በ110 ሺህ ብር ሂሳብ 95% የደረሰ ሳይት አለን። ለቡ ሙዚቃ አካባቢም እንደዚሁ በተመሳሳይ 90% የደረሰ በካሬ በ75 ሺህ ብር ሂሳብ የምናስረክባቸው ሳይቶችንም ይዘናል ማለት ነው። ስለዚህ ፒያሳ ላይ ሱቅ መግዛት የሚፈልግ ሰዎች ካሉ አሁን ላይ ሱቆችን ብትጠይቂ 100 ሺህ ብር እና ከ100 ሺህ ብር በላይ ነው ኪራይ ማለት ነው። ሰዎች ሪተርን ኦን ኢንቨስትመንታቸውን ያወጡትን ገንዘብ በኪራይ ብቻ በትንሽ ጊዜያት ይመልሱታል ማለት ነው። እጅግ ተመጣጣኝ በሆነ ዋጋ የመጣ ነው። ኢንቨስተሩንም ነጋዴውንም ዳያስፖራውንም ኪስ በማይጎዳ መልኩ 17 ካሬው በጠቅላላ ዋጋው 3,166,000 ብር ብቻ ነው። ፒያሳ በመንግስትም ከፍተኛ ትኩረት እየተደረገባት ያለ ክትትል ውስጥ ያለች ቦታ ነች። 100% ከፍለው ለሚቀላቀሉ ደንበኞቻችን ደግሞ እያንዳንዱ ካሬ ላይ እስከ 100 ሺህ ብር በፐርሰንት ካስቀመጥ ነው ደግሞ እስከ 33% የሚደርስ ዲስካውንት ይዘን መተናል ማለት ነው። ሰላም ተመልካቾቻችን እንደምን አላችሁ? ይህ የገበያ ቅኝት ፕሮግራማችን ነው። በዛሬው የገበያ ቅኝት ፕሮግራማችን ፒያሳ ላይ ከ3.2 ሚሊዮን ብር ጀምሮ የተለያዩ የንግድ ሱቆችን እያቀረቡ የሚገኙትን የፕራይም ሪል ስቴት እህት ኩባንያ የሆነውን ኖር ሸገር ሪል ስቴት ጋር ተገኝተናል። እንግዲህ በሚኖረን ቆይታ እነዚህ የቤት አማራጮች እንዲሁም ደግሞ የንግድ ሱቆች ምን ይመስላሉ፣ የካሬ መጠናቸውና ሌሎች ተጨማሪ መረጃዎችን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ ከካሜራማናችን ሃይማኖት አብዱ ጋር አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለሽ? እንዴት ነሽ? ሰላም ነው፣ እግዚአብሔር ይመስገን። እስቲ እንተዋወቅ። በቅድሚያ ሂነብ እባላለሁኝ የፕራይም ሪል ስቴት የሽያጭ ባለሙያ ነኝ። በጣም ጥሩ። እስቲ በቅድሚያ ፕራይም ሪል ስቴት ማን ነው፣ ምን አይነት ስራዎችን የሚሰራ ድርጅት ነው የሚለውን እናንሳና ዛሬ ላይ ስለመጣንበት ጉዳይ ደግሞ እንመለሳለን። በጣም አሪፍ። በመጀመሪያ እንኳን መጣችሁ፣ እጅ ከምን ለማለት ስለመጣችሁ እናመሰግናለን። ፕራይም ሪል ስቴቶች እንባላለን። ያለፉትን 10 ዓመታት በተለያዩ የስራ ዘርፎች ተሰማርተን እንገኛለን። ለምሳሌ ለመጥቀስ ያህል በኮንስትራክሽን ዘርፎች ላይ ረጅም ጊዜን ያካበተ ልምድ አለን። ከዛ በተጨማሪ በኢምፖርት ኤክስፖርት ዘርፍ ላይ የተለያዩ ማሽነሪዎችን፣ የኮንስትራክሽን ማቴሪያሎችን በማስመጣት እንታወቃለን ማለት ነው። ፕራይም እንደ ፕራይም ደግሞ ከተመሰረተ ኦልሞስት ወደ 2 ዓመት እየተጠጋ ነው የምንገኘው። በዚህ ቆይታችን እንግዲህ ቦሌ ሚሊኒየም አዳራሽ ጀርባ 85% የደረሰ ሳይት ገንብተን አጠናቀናል። ኦልሞስት እያጠናቀቅን ነው የምንገኘው። ሙሉ እስከሌቴኑ G+14 ነው። ገንብተን ለመጨረስ 6 ወር ነው የፈጀብን ማለት ነው። አሁን ላይ የፓርቲሽን ስራዎችን ቻክ የመስራትና ቀሪ የፊኒሽንግ ስራዎችን እየሰራን ነው የምንገኘው ማለት ነው። ከዛ በተጨማሪ ደግሞ ቦሌ ጃፓን አካባቢ አንድ ሳይት ጀምረናል። ኦልሞስት ነሐሴ መባቻ አካባቢ ነው ግንባታውን የጀመርነው። ሆኖም በዚች አጭር ጊዜ ውስጥ እንግዲህ ቁፋሮ ጨርሰን ቤዝመንት ጨርሰን አሁን ላይ ግራውንድ እየሰራን ነው የምንገኘው ማለት ነው። ሶስተኛው ሳይታችን ደግሞ ዛሬ ላይ እንድንገናኝ ምክንያት የሆነን አዲስ አበባ ላይ በንግድ ማዕከልነት ዘመናዊ የንግድ ማዕከል ሆኗ እንድትገነባ እየተደረገች ካለችው ፒያሳ ላይ የሚገኘው ሳይታችንን ለማስተዋወቅ ነው ማለት ነው። ከአድዋ 00 እንዲሁም አራዳ ህንፃ ፊት ለፊት ከመገኘታችን አንጻር ከሱም በተጨማሪ ማለት ነው 2 ዋና አስፓልት መሀል ላይ የምንገኝ መሆናችን ደግሞ የበለጠ አድቫንቴጅ ይሰጠዋል ማለት ነው። እንግዲህ ዛሬ መጣንበትና በስፋት ደግሞ ስማችሁ ፒያሳ ላይ እየተነሳ መሆኑን ሰምተን እጃችሁ ከምን ለማለት ነው እና እስቲ ፒያሳ ላይ እያቀረባችሁ የምትገኙት የንግድ ሱቆች ምን ይመስላሉ፣ አጠቃላይ ፊቸሩ ምንድን ነው የሚለውን ጠቅላላ ያሉ መረጃዎችን እስቲ ካንቺ አንደበት ደግሞ እንጋራ። ጥሩ። ያው እንግዲህ ፕራይም ሪል ስቴት ከእህት ኩባንያው ኖር ሸገር ሪል ስቴት ጋር በመጣመር ነው ፒያሳ ላይ የሚገኘው ሳይቱን እየገነባ የሚገኘው። ይህ ሳይታችን እንግዲህ 2 ቤዝመንት ሰሚ ቤዝመንትን ጀምሮ G+10 የሆነ እጅግ ዘመናዊ ብዙ አሚኒቲዎችን ያሟላ ግንባታ ነው እያደረገ የምንገኘው። ቅድም ላይ ለመጥቀስ እንደሞከርኩት ከአድዋ 00 ፊት ለፊት ከመሆኑ በተጨማሪ በ2 አስፓልቶች መሃል ማለትም በዳውንታውን በኩል በሚያልፈውና መሐሙድ መወረጃ በኩል ካለው ሳይት መሃል መገኘታችን
ትልቅ አድቫንቴጅ ይሰጠዋል። እያንዳንዱ አስፓልት ዳር ላይ ደግሞ ሁለት ዋና መግቢያ በሮችን አጠቃላይ 4 ዋና መግቢያ በሮችን በሁለት ተቃራኒ አቅጣጫ ደግሞ 4 አሰንሰሮችና ደረጃዎችን የያዘ ሳይት ነው የሚሆነው ማለት ነው። እንደ አጠቃላይ ህንፃው ዲዛይኑ መሀል ላይ ክፍት ሆኖ በክብ ቅርጽ ነው የሚገነባው። ያ መሆኑ ደግሞ ተጨማሪ መወጣጫዎች የሚኖሩት ከመሆኑ አንፃር ሁሉም ሱቆች በሚባል ደረጃ እኩል አክሰሰብል እንዲሆን ተደርጎ የተገነባ ሳይት ነው ይዘን የመጣ ነው ማለት ነው። በጣም ጥሩ። የካሬ መጠናቸውን ማንሳት እንችላለን? በጣም አሪፍ። በካሬ ደረጃ ካየነው በጣም ሰፋ ባለ የካሬ አማራጭ ነው የመጣ ነው። ፒያሳ አካባቢ ላይ አስተውለሽ ከሆነ አብዛኛዎቹ ሱቆች 20 ካሬ ነው በአቬሬጅ የሚሆኑት። እኛ ጋር ግን ከ17 ካሬ ጀምሮ እስከ 146 ካሬ ድረስ በተለያየ የካሬ አማራጮች ነው የመጣ ነው ማለት ነው። ከሰሚ ቤዝመንት ነው ሱቃችን የሚጀምረው። ከሰሚ ቤዝመንት ጀምሮ እስከ 4ኛ ወለል ድረስ ከ17 ካሬ እስከ 64 ካሬ የተለያዩ ካሬ አማራጮች ይዘን መተናል። እነዚህም ለካፌዎች መሆን የሚችሉ፣ ለወርቅ ቤት መሆን የሚችሉ፣ ለኬክ ቤቶች እና ሾሩሞችን ከስተመር በሚፈልገው አኳኋን ማሰራት የሚችላቸው ዘርፈ ብዙ ነገራቶችን የያዘ ነው የሚሆነው ማለት ነው። 5ኛ፣ 6ኛ እና 7ኛ ወለላችን ላይ ሰፋ ያሉ የካሬ አማራጮችን ይዘን መተናል። 142፣ 145፣ 146 የሆኑ ካሬዎችን ማለት ነው። እኚህ ካሬዎች እንግዲህ ለተለያዩ ዘርፎች ለባንክም ሊሆን ይችላል፣ ለሆቴሎች፣ ለሬስቶራንቶች እንዲሆኑ ታስበው ነው የተሰራው ማለት ነው። ከዚህ በተጨማሪ እኛ ጋር ለየት ያለ ነገር አለ። ምንድነው? ፒያሳ ላይ አብዛኛዎቹ ቦታዎች ለንግድ አገልግሎት እንዲሆኑ እየተገነባ ያለው ይታወቃል። ከዛ በተጨማሪ እኛ ጋር ግን አፓርታማዎችንም ጨምረን የመጣ ነው። ያ ማለት በሚክስድ ዩዝድ ስታንዳርድን የመጣ ነው ማለት ነው። በዛም 8ኛ ወለል፣ 9ኛ እና 10ኛ ወለላችን ላይ ከ109 ካሬ እስከ 140 ካሬ ድረስ የመኖሪያ አፓርታማዎችን ይዘን የመጣ ነው ማለት ነው። በጣም ጥሩ። እንግዲህ ይህን ያህል ስለ ቦታው ስናነሳ ፒያሳ ምኑ ጋር ምን አይነት ቦታ ላይ ቢሆን ነው ደግሞ ደንበኞችም ሆኑ ተመልካቾች ጥያቄ የሚያነሱ ይመስለኛል። እኔም ደግሞ ቦታው ምን ይመስላል፣ ሎኬሽኑ ምኑ ጋር ነው የሚገኘው የሚለውን ተመልክቼ ደግሞ ተመልሰን ብንገናኝ ምን ይመስልሻል? በጣም አሪፍ። ያው ቦታውን ቅድም ለመግለጽ ሞክሬያለሁ። በምናብ የሆነን ነገር ከማስረዳት እንዳልሽው እዛ ላይ የስራ ባልደረባዬ ስላለች እዛ አይታችሁ ብትመለሱ የተሻለ ነው የሚሆነው። በጣም ጥሩ። ተመልሰን እንገናኛለን። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየሽን። እንግዲህ ከቢሮ ነው ቀጥታ ወደ አንቺ ጋር የመጣሁት። እስቲ እንተዋወቅ በቅድሚያ። ኦኬ፣ አመለወርቅ እባላለሁ። የኑሸገር ፕሮፐርቲስ የሽያጭ ባለሙያ ነኝ። በጣም ጥሩ። እንግዲህ ሎኬሽኑ ራሱ ምን ይመስላል የሚለውን ከአንቺ አንደበት ለመስማት ነው የመጣሁት። እስቲ አጠቃላይ ስለ ሎኬሽኑ አስረጅኝ። ኦኬ፣ እሺ። ያው አሁን የምንገኘው እንግዲህ አዲስ አበባ ውስጥ መንግስት ፕራይም ሎኬሽን ብሎ ካስቀመጣቸው ሎኬሽኖች አንዷ በሆነችዋ በውቢቷ ፒያሳ ላይ ነው የምንገኘው። ያው እንደምታዩ ከፊት ለፊታችን የአድዋ ሙዚየም አለ። ከሱ ደግሞ በቅርብ ርቀት ላይ የአዲስ አበባ ከተማ መስተዳደር የሚሰራው 15000 ካሬ ላይ የሚያርፍ መናኸሪያ ይኖራል። በተጨማሪም ደግሞ መንግስት ለዓለም አቀፍ ብራንዶች የሚሆን ሌክዠሪ የሆነ ሞል እየገነባ ነው። ያው እንደምታዩ እንግዲህ ፒያሳ ብዙ ኢንፍራስትራክቸሮች ያሉባት ናት። ከፊት ለፊታችን ኤሊያና ሆቴል፣ እዚህ ጋር ደግሞ ጣይቱ ሆቴል፣ በተጨማሪ ደግሞ ኢንሪኮ ኬክ ቤት ጨምሮ ብዙ ኢንፍራስትራክቸሮች አሉ። ያው ፒያሳ እንግዲህ ከጊዜ በኋላ በጣም ስታንዳርዷን የጠበቀች የኮመርሻል ሴንተር ነው የምትሆነው ማለት ነው። በጣም ጥሩ። እዚህ አካባቢ ላይ ሰዎች መግዛታቸው ምን ያተርፋሉ ብላችሁ ታስባላችሁ? ኦኬ፣ እሺ፣ ጥሩ ጥያቄ ነው። ያው እንግዲህ እንደነገርኩሽ ከጊዜያት በኋላ ፒያሳ ስታንዳርዷን የጠበቀች ኮመርሻል ሴንተር ነው የምትሆነው ከመርካቶ በተሻለ ማለት ነው። አሁን ላይ ሱቆችን ብትጠይቂ 100,000 ብር እና ከ100,000 ብር በላይ ነው ኪራይ ማለት ነው። ቁልፍ ሽያጭ ሲሆን ደግሞ ከ3 ሚሊዮን እስከ 4 ሚሊዮን ብር ድረስ ነው ሽያጭ የቁልፍ ማለት ነው። እና ሰዎች ሪተርን ኦን ኢንቨስትመንታቸውን ወይም ደግሞ ያወጡትን ገንዘብ በኪራይ ብቻ በትንሽ ጊዜያት ውስጥ ይመልሱታል ማለት ነው። በጣም ጥሩ። እስቲ አጠቃላይ ደግሞ ስላሉት ፋሲሊቲዎች እስቲ እናንሳ። ሞሉ ላይ ምን አይነት ነገሮችን አካታችሁ ነው የምትገነቡት? እንዲሁም ደግሞ አካባቢ ላይ ምን አለ? ሞላችን አራዳ ሞል ይባላል። ያው እንደምታዩ ሴንተር ቦታ ላይ ነው ያለው። 4 መግቢያ በሮች አሉት። በሁለቱም በኩል ሜን ሮዶች አሉ። በሁለቱም ሳይድ አክሰስ ማድረግ ይችላሉ ማለት ነው። ውስጥ ላይ ብዙ አሚኒቲዎች አሉ። ከዛም ውስጥ ለምሳሌ 4 ሊፍት አሉ፣ 2
ትልልቅ ኤሌቬተሮች፣ የከርሰ ምድር ውሃ፣ ስታንድ ባይ ጀነሬተር ጨምሮ እንዲሁም 2 ቤዝመንት አለው። በቂ የሆነ ፓርኪንግ። በጣም ጥሩ። እንግዲህ ይሄን ያህል ስላሉት ነገሮች ካስረዳሽ ሎኬሽኑንም ካየሁት ቢሮ ደግሞ ልመለስና ሌሎች ጥያቄዎችን እዛ መጨረስ ይሆናል። ከአንቺ ጋር ለነበረን ቆይታ እጅግ አድርጌ አመሰግናለሁ። በመጨረሻ ግን የቀረ ነገር ካለ ጨምሪበትና እዚህ ጋር እናብቃ። ኦኬ እሺ። መጨረሻ ላይ ማለት የምፈልገው ነገር አሁን ያወጣነው ዋጋ ፕሮሞሽናል የሆነ ፕራይስ ነው። ከትንሽ ጊዜ በኋላ ያው ፕራይስ ቼንጅ እናደርጋለን። ስለዚህ ፒያሳ ላይ ሱቅ መግዛት የሚፈልግ ሰዎች ካሉ እስር በምናስቀምጠው ስልክ ቁጥር ያው ደውለው ኢንፎርም ማድረግ ይችላሉ ማለት ነው። በጣም ጥሩ። ስለነበረን ቆይታ አመሰግናለሁ። እሺ። እንግዲህ በድጋሚ ነው የተገናኘነው። ሎኬሽኑ ምን ይመስላል የሚለውን አካባቢ ላይ ስላለው ነገር ከባልደረባሽ ጥሩ መረጃዎችን አግኝቼ ነው ወደ አንቺ የተመለስኩት። እንግዲህ ሎኬሽኑን ካየነው አይቀር ደግሞ እዛ ላይ በምን ያህል ዋጋ ነው የሚሸጠው የሚለው ደግሞ ሌላኛው ጥያቄ ነው እና እስቲ ስለ ዋጋው ደግሞ እናንሳ። በጣም አሪፍ። ዋጋችንን በተመለከተ እጅግ ተመጣጣኝ በሆነ ዋጋን የመጣ ነው። ኢንቨስተሩንም ነጋዴውንም ዳያስፖራውንም ኪስ በማይጎዳ መልኩ እንደ ሎኬሽኑ እንደመገኛውና እንደሚገነባው ግንባታ አንጻር እጅግ ተመጣጣኝ ዋጋ ነው ይዘን የመጣ ነው። ከዛ በተጨማሪ ደግሞ እስከ 33% የሚደርስ የማስታወቂያ ዲስካውንት ጋር ነው የመጣ ነው ማለት ነው። ይህን ነገር ይበልጥ ግልጽ ለማድረግ ከትንሹ ካሬያችን ብንጀምር ለምሳሌ ያህል 17 ካሬው በጠቅላላ ዋጋው 3,166,000 ብር ብቻ ነው ለሽያጭ ያወጣ ነው ማለት ነው። ይህ እንግዲህ የዲስካውንቱን ኦፈር ሳናደርግበት ነው። የዲስካውንቱን ኦፈር መጠቀም ከተቻለ ደግሞ ቅድም ላይ 3,166,000 ብር ወይ ደግሞ ቅድመ ክፍያው ከ791,000 ብር ጀምሮ ያልንሽ ሂሳብ ወደ 2,286,000 ብር ዝቅ ይላል ማለት ነው። በተመሳሳይ 21 ሚሊዮን ብለነው የነበረው ፕራይስ የ33% ዲስካውንት ተጠቃሚ መሆን ከተቻለ ወደ 14 ሚሊዮን ብር ዝቅ ይላል ማለት ነው። ይህን ስናይ በአጠቃላይ እስከ 7 ሚሊዮን ድረስ ዲስካውንት አድርገን ነው ደንበኞቻችን እየጠበቅን ያለ ነው። እንደ አጠቃላይ ከ2,200,000 ብር ጀምሮ እስከ 21 ሚሊዮን ድረስ ሬንጅ ያደረጉ ሰፋ ያለ የፕራይስ አማራጮችን ይዘን ነው እየጠበቅናቸው ያለ ነው ማለት ነው። በጣም ጥሩ። ስለ አከፋፈል ሂደቱ እናንሳ። በጣም አሪፍ። አከፋፈላችንም እንደዚሁ በተመሳሳይ ወደ 4 አማራጮችን ይዘን መተናል። የመጀመሪያው አማራጫችን 25% ከፍለው እኛን ለሚቀላቀሉ ደንበኞቻችን ያዘጋጀነው ነው። 25% ከፍለው እኛን ለሚቀላቀሉ ደንበኞቻችን የመጀመሪያውን ክፍያ ከከፈሉ በኋላ ቀሪውን ክፍያ በ8 ዙር ፕሮግረስ እያዩ በ1 ዓመት ከ6 ወር ውስጥ ከፍለው የሚጨርሱበትን ሁኔታ አመቻችተናል ማለት ነው። ከዛ በተጨማሪ አድቫንሳቸውን ከፍ አድርገው ለሚከፍሉ ደንበኞቻችን ለምሳሌ 50% ለሚከፍሉ ደንበኞቻችን እያንዳንዱ ካሬ ላይ እስከ 50,000 ብር የሚደርስ ዲስካውንት ይዘን መተናል ማለት ነው። በተመሳሳይ 75% ከፍለው ጆይን ለሚያደርጉ ደንበኞቻችን ደግሞ በእያንዳንዱ ካሬ ላይ እስከ 75,000 ብር የሚደርስ ዲስካውንት አዘጋጅተናል። በተመሳሳይ 100% ከፍለው ለሚቀላቀሉ ደንበኞቻችን ደግሞ በካሬ እያንዳንዱ ካሬ ላይ እስከ 100,000 ብር በፐርሰንት ካስቀመጥ ነው ደግሞ እስከ 33% የሚደርስ ዲስካውንት ይዘን መተናል ማለት ነው። ለዚህ ደንበኞች በፈለጉት ኦፈር 25%ም 100%ም ከፍለው እኛም መቀላቀል ይችላሉ ማለት ነው። እዚህ ሳይት ላይ ታዲያ በምን ያህል ጊዜ ውስጥ አጠናቃችሁ ለደንበኞች ለማስረከብ ነው እቅድ የያዛችሁት? ያው እንዳጠቃላይ ፒያሳ በመንግስትም ከፍተኛ ትኩረት እየተደረገባት ያለ ክትትል ውስጥ ያለች ቦታ ነች። እንዳጠቃላይ መንግስት 1 ዓመት ከ6 ወር ነው እዛ አካባቢ ያሉ ሳይቶች በጠቅላላ ግንባታቸው ጨርሰው ወደ ስራ እንዲገቡ አቅጣጫ ያስቀመጠው ማለት ነው። በዛ መሰረት እኛም በ1 ዓመት ከ6 ወር ጊዜ ውስጥ ነው ግንባታውን ገንብተን የምናስረክበው ማለት ነው። በዚህ አጋጣሚ የምንጠቀመው የስላብ ሜተዳችን ፖስቴሽን የተባለ የስላብ ሜተድ ነው። ይህ ሜተድ እንግዲህ በአጭር ጊዜ ውስጥ ብዙ ግንባታዎችን ከጥራት ጋር ገንብተን ማስረከብ የምንችልበት ሁኔታን የሚያመቻች ነው ማለት ነው። በጣም ጥሩ። እንግዲህ ይሄን ያህል ስለ ፒያሳው ሳይታችሁ ካነሳን አይቀር ሌሎች ሳይቶችስ ታቀርባላችሁ? ማለትም ደግሞ በተለያዩ አካባቢዎች ላይ ለሽያጭ የቀረቡ የቤት ወይም ደግሞ የሱቅ አማራጮች አሏችሁ ወይ? አዎ ቤቶችን ቅድም ለማንሳት ሞክሬያለሁኝ። እዛው ፒያሳ ላይ የሚገኘው ሳይታችን ላይ ቤቶች አሉን። ከ109 ካሬ እስከ 140 ካሬ በፕራይስ ደረጃም ደግሞ ከ100,000 ብር እስከ 70,000 ብር ድረስ ሬንጅ አድርገን ነው የመጣ ነው።
ከዛ በተጨማሪ ደግሞ ቦሌ ጃፓን ያው በብዙዎች የምትወደድ ሰፈር ነች። እዛ ቦታ ላይ በፕራይስ ደረጃ ከ90 ሺህ ብር እስከ 70 ሺህ ብር ሬንጅ አድርገን በቤቶችም ደረጃ ደግሞ ባለ 1 መኝታ ባለ 2 መኝታ ከ88 ካሬ እስከ 121 ካሬ ድረስ ሬንጅ አድርገን የመጣ ነው ማለት ነው። ከዚህ በተጨማሪ ሳር ቤት ላይ በካሬ በ110 ሺህ ብር ሂሳብ 95% የደረሰ ሳይት አለን። ለቡ ሙዚቃ አካባቢም እንደዚሁ በተመሳሳይ 90% የደረሰ በካሬ በ75 ሺህ ብር ሂሳብ የምናስረክባቸው ሳይቶችንም ይዘናል ማለት ነው። በጣም ጥሩ። እንግዲህ ይህን ያህል ስለ ሳይቶቻችሁ ስለምታቀርቡት የቤትና የሱቅ አማራጮች ካነሳን ምናልባት ሰዎች ቤቶችን ሲገዙ የታማኝነት ጥያቄ እንዲሁም ደግሞ ቤትና ሱቅን ስንገዛ ምን አይተን እንግዛ የሚለውን ጥያቄዎች ሊያስገቡ ይችላሉ እና አንቺ እንደ ሽያጭ ባለሙያነትሽ ሰዎች ቤቶችን ሆነ ሱቆችን ሲገዙ ምን አይተው መግዛት አለባቸው ትያለሽ? እንዲሁም ደግሞ ከትረስት አንጻርም ደግሞ እያነጻጸርሽ ብታነሽልኝ ደስ ይለኛል። በጣም አሪፍ። ትረስት ኢሹ በብዛት የሚነሱ ነገራቶች ነው። ከዛ አንጻር የድርጅቱ ባክግራውንድ ምን ይመስላል የሚለውን ነገር ማጥናቱን ላይ ደንበኞች ትኩረት ቢያደርጉ እመክራለሁኝ። እኛም እንዳልኩሽ ድርጅታችን ከኮንስትራክሽን የራሱ ኮንስትራክሽን ድርጅት ያለው ነው። ጀስቲስ ኮንስትራክሽን ይባላል። የምታውቂው ከሆነ ያለፉት 10 ዓመታት በኮንስትራክሽን ዘርፍ ላይ ተሰማርቶ የሚገኝ ልምድ ያካበተ ድርጅት ነው። ከዛ በተጨማሪ ደግሞ ኢምፖርት ኤክስፖርት እናደርጋለን ብዬሻለሁኝ። የራሳችን ማሽነሪዎች ራሳችን የምናመጣቸው ማቴሪያሎች ናቸው። በእነሱ ነው ገንብተን የምንለው። ከጥራት አንጻር ፈታኝ የማይሆንበት ሁኔታ ነው ያለው ማለት ነው። በተነጻጻሪ ደግሞ በራሳችን የሚገነቡ መሆናቸው ፕራይስን በፕራይስ አንጻርም የተመጣጣኝ ያደርግልናል። በተመሳሳይ መንገዱ ያለምንም ወለድ እና ተጨማሪ ክፍያ በኢትዮጵያ ገንዘብ ፕሮሰሶቹን መጨረስ የምንችልበት ሁኔታ እናመቻቻለን ማለት ነው። እንግዲህ ሀገራችን ላይ ብዙ የቤት አልሚዎች ናቸው ያሉት እና ከነዚህ የቤት አልሚዎች የእናንተ ሪል ስቴት በምንድን ነው የሚለየው? ኳሊቲያችሁን ማንሳት ብንችል። በጣም አሪፍ። እኛ እንግዲህ በብዙ መልኩ ከሌሎች ሪል ስቴቶች ለየት ብለን መተናል። አንደኛው ጥራታችን ነው። ሁለተኛ ነገር ደግሞ የምንገኝበት ሎኬሽናችን፣ ያው ስማችን ፕራይም ሪል ስቴት ነው የሚባለው። ፕራይም የሆኑ ቦታዎች ላይ ነው የምንገኘው። ከዛ በዘለለ ደግሞ ፊክስድ ፕራይስ ነው ይዘን የመጣ ነው። ምንም አይነት የዋጋ ማስተካከያዎችን አናደርግም። በዛም በተሻለ መልኩ ደግሞ ባልነው ጊዜ በፕሮግረስ ጠብቀን ነው የምንገነባውና በእነዚህ ፕሮሰሶች ምክንያት ለየት ብለን የመጣ ነው ማለት ነው። ግንባታን በተመለከተ እንግዲህ ጥራቱን ጠብቀን ነው የምንገነባው። ለዚህ ምስክራችን ቦሌ ሚሊኒየም አዳራሽ የሚገኘው 85% የደረሰው ሳይታችን ነው ማለት ነው። በአጭር ጊዜ ውስጥ ነው እዚህ ደረጃ ላይ የደረስ ነው። ከዚህ አንጻር ስናየው በብዙ መልኩ ፕራይም ሪል ስቴት ተመራጭ ሆኖ ይገኛል ማለት ነው። በጣም ጥሩ። እነዚህን የንግድ ሱቆችን እንዲሁም ደግሞ የጠቀሽልኝን የቤት አማራጮችን የሚፈልጉ ሰዎች ከውጭም ሊሆን ይችላል እዚሁ ሀገር ውስጥ ያሉ በምን አይነት መልኩ ነው መግዛት የሚችሉት? በጣም አሪፍ። እንግዲህ ፍላጎት ኖሯቸው ወደ እኛ ጆይን የሚያደርጉ ደንበኞቻችን ከስር በሚሄደው ስልክ እኛን ሊያገኙን ይችላሉ። ከዚህ በተጨማሪ ደግሞ ዋትሳፕ በዛው ቁጥር ላይ ስላለን በዋትሳፕ ኮንታክት ሊያደርጉን ይችላሉ። ውጭ ላሉ ደንበኞቻችን ዳያስፖራ ወገኖቻችን ደግሞ በወኪሎቻቸው በኩልም መጨረስ የምንችልበት ሁኔታ አለ። እንደ ተጨማሪ ደግሞ ዲኤችኤል መጠቀም የምንችልበት ሁኔታ አመቻችተናል ማለት ነው። በጣም ጥሩ። ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። በመጨረሻ ግን የቀረ ነገር አለ ወይንም ደግሞ ማስተላለፍ የሚፈልገው መልእክት አለ ካልሽን እድሉ ልስጥሽ። በጣም አሪፍ። ምን አለ መሰለሽ፣ ያው ፒያሳ አካባቢ ላይ የንግድ ማዕከል ነው እንድትሆን እየተገነባች ያለችው። መርካቶን ትተካለች ተብሎ የምትጠበቅ በዘመናዊ ንግድ የምትጠበቅ ቦታ ላይ ነች። የተለያዩ ብራንዶችም ነው እዛ አካባቢ ላይ እየተሰራ ያለው እና ከዚህ አንጻር ፊውቸሩ በጣም አሪፍ የሆነ አካባቢ ላይ ደንበኞቻችን የዚህ እድል ተጠቃሚ ሆነው ጆይን እንዲያደርጉ ሁሉንም እጋብዛቸዋለሁ ማለት ነው። በጣም አመሰግናለሁ። በጣም ነው የማመሰግነው። መልካም ቀን። ክቡራትና ክቡራን ተመልካቾቻችን በዛሬው የገበያ ቅኝት ፕሮግራማችን የፕራይም ሪል ስቴት ኩባንያ የሆነውን ኑር ሸገር ሪል ስቴት ጋር ተገኝተን እያቀረባቸው የሚገኙትን የንግድ ሱቆችንና የቤት አማራጮችን ወደ እናንተ አድርሰናችሁ ነበረ። እነዚህን የንግድ ሱቆችንና የቤት አማራጮችን የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችንም ሆነ ሱቆችን መግዛት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።